አይ እንግዲህ ምንድነው እኛም ሙዜ ሆነን ማሳየት እንችላለን እንዴ? ብሩኬ አንተ ብቻ ነው ወይ ሙዜ መሆን ያለብህ ብላ ሰርፕራይዝ ልታረገው መሰለኝ። ሙዜ ሆና አቀማማ አይዶን ነው የዛሬዋ ንግግር። ውዶቼ እኔ የራሴ ሀሳብ አለኝ። መጀመሪያ ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ዛልኝ በያላችሁበት። እንዴ ዛሬ እንግዲህ ንግስቷና ንጉሱ ሳናስበው ከች ብለውልናል ማለት ነው፣ ሀይሚዬና ብሩኬ። ነገር ግን ደስም የማይል ነገር ነው ይዘው የመጡት። ሀይሚዬ ግን ሰሞኑን በተደረገላት ጊፍት በጣም ደስ ብሏታል ከሚባለው በላይ። ቸኮሌቱና አበባው በጣም አስደስቷታል። የኔዋ ልዕልት እንኳን ደስ አለሽ፣ ከዘን በላይ ደስ ይበልሽ። እምር ፍክት ድምቅምቅ ብለሻል። እኔ የምለው ግን እንትን ወፍረሻል ምናምን የምትሉ ሰዎች ጤነኛ ናችሁ? ዝም ብላችሁ ቱፍቱፍ በሉባት። የኔዋ ቅማም ማለት ነው። ምንም ቢሆን እኮ ከእናቷ ቤት ነው ያለችው። ከእናትና ከአባት ጋር ስንሆን እኮ ይሆናል የለ ሰላም ያለው እንቅልፍ እንተኛለን። ብዙ ነገር አለ። አሁን እንደ ብቻችንን ስንሆን ግን ብንን ማለት አለ ምናምን፣ ብዙ ነገር አለ፣ ሀሳብ አለ ምናምን እና ያለችው ከእናት ከአባቷ ጋር ነው ቁጭ ያለችው። ስለዚህ ብትወፍርስ ምን ይደንቃል? ምንድነው እንደዚህ የዝን ያክል ቅናት? ይሄን ቅናታችሁን አስወግዱት ለማለት እፈልጋለሁ። ረስቸው ነው እንደውም ሳልሄድበት የቀሮተኝ ውዶቼ። ውይ ዛሬ ሀይሚዬ ደስ በማይል ነገር የመጣችው ነገር ግን ከወዲሁ ግን አመስግናለች። እውነት አንድም ቃል የገባችልን ነገር አለ። እሱም ምንድን ነው? ትልቅ ቦታ ደርሰን እናሳያቸዋለን፣ እናኮራቸዋለን። ምንም እንዳትጠራጠሩ ፋሚሊ ብላለች። ምንም እኛ እንጠራጠርም። ሁል ጊዜም በእናንተ ተስፋለን። እናንተንም ትልቅ ቦታ ደርሳችሁ ማየት ነው የኛ ህልም። ያ ነገር ደግሞ ተሳክቶላችሁ በሙሉ እንደምናይ ተስፋለን። እኛም እግዚአብሔር ደግሞ ያንን ነገር ያደርገዋል። ምክንያቱም ቅንና ደግና ርህሩህ ክፋት የሌለበት ልብ ነው እናንተ ጋር ያለው። ደግ ናችሁ እና እግዚአብሔር ደግሞ ከፍ አድርጓችሁ እንደሚያሳየን እኔ ሙሉ ተስፋ አለኝ። ሀይሚዬ አንጠራጠርም፣ ተጠራጥረንም አናቅም በእናንተ። ሌላው ነገር እንግዲህ ውዶቼ ለሸበሏ ደስ የማይል ነገር ነው የነገረችው። ሳምንት የወንድምየው ሰርግ ነበር። በወንድምየው ሰርግ ላይም ብሩኬ ሙዜ ነበረ። ነገር ግን ደግሞ ነገ እሑድ ላይ ያው የቤተሰብ ቅልቅል የሴቷ ቤተሰብ ቅልቅል ነገር አለ። ሀይሚዬ ግን አዋሳ ልትሄድ ነው ከሸበለው ተለይታ። እሷም የቤተሰብ ሰርግ አለብኝ፣ ያ ሰርግ ደግሞ መቅረት አልችልም። የወንዱ በኩል ነገ ላይ ሰርግ ነው፣ የሴቷ ደግሞ ቀጣይ ሳምንት ነው የኛ የፋሚሊ። ያ ደግሞ የዘመድ ስለሆነ አልቀርም እያለች ነው። እንደው ምን ትላላችሁ? እኔ በነገራችን ላይ የቤተሰብ ሰርግ ስለሆነ ሀይሚዬ ቅሪ ሂጂ ምናምን እኔ እንጃ አልልም። ማለት እዚህ ጋር በቤተሰብ መሀል መግባት ነው የሚሆንብኝ። የቤተሰብ ማለት እንግዲህ የራስ ማለት ነው። ስለዚህ ሀይሚዬ ከብሩኬ ተለይታ ብትሄድም ቢደብረኝም ነገር ግን ከቤተሰብ በእንደዚህ አይነት መንገድ እንትን መራራቅ ይከብዳል። ነገር ግን የቤተሰብ ሰርግ ነው፣ የነ ብሩኬም የቤተሰብ ሰርግ ነው። እንግዲህ ሀይሚዬ ደግሞ የማንኛው በልጦባት ከማንኛው እንደምትሄድ አላቅም። ነገር ግን ሀይሚዬ እኔ እንደኔ ማለት ነው ጉዶቼ፣ እንደኔ አንድ ነገር ልበል። ምን መሰላችሁ? ሀይሚዬ የብሩኬ ወንድም ሰርግ ጊዜ አይታችኋላ እንዴት እንደደመቀች መሀል ላይ ደምቃ ነበር ትላላችሁ። ጨረቃዋ ማለት ነው አብርታ ነበረ። እውነት እንደ ፀሐይ ማለት ነው። የተለየ ውበት አስባችሁታል? ዛሬ ደግሞ ተብሩኬ ተለይታ ሌላ ቦታ ሰርግ ሄዳ ከዛ የበለጠ አምራና ደምቃ ፍክት ብላ ብትታይ ብሩኬ አለቀ፣ በቃ በቅናት አለቀ። በዛ በወንድሙ ሰርግ ላይ እንኳን ቀንቶ አጠገቡ፣ ለዛውም አጠገቡ አብረው ሆኖ ምናምን ነገር አስቡት እንግዲህ። አዋሳ ተለይተው ሄዳ ሰርግ ስታሳልፍ አስቡት እንግዲህ። እኔ ይሄ ነገር በጣም ፈርቻለሁ። ስለዚህ ሀይሚዬ አጠገቡ ሆነሽ የሚቀና ብሩኬ አሁን አንቺ ሄደሽ ለብቻሽ እሱ
አረ ታይ 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 ታይ፣ ይሄ አይሆንም፣ ይሄ አይሆንም፣ ይጣልፉብሻል። አሁን እዚህ ጋር ስንት ሴቶች ከሙዚዋ ጀምሮ ብሩኬ ላይ ነበር አይኗ፣ እንደዛ አይኗን እንትን ብላ ነበር ሲጨፍር የነበረው በፈገግታ ተውጣ ማለት ነው። ስለዚህ ከሌላ ወንድ ጋር አንቺ ሙዜ ሆነሽ ምናምን ነገር ብሩኬ ልታስቀኒ ነው ወይስ ምንድን ነው? ሙዜ ተደርጋ ይሆን እንዴ የሴቷ ወገን? ውዶቼ ይሄ ነገር አጠራጥሮኝ፣ የሴቷ ወገን ሙዜ አድርጋት ይሆናል ሀይሚዬን ማለት ነው። አረ ወይኔ በሀይሚዬ ሙዜ ከሆነች እኮ አስቡት፣ ከሌላ ወንድ ጋር ነው የምትመጣዋ። ወይ ጉድ! ተይ ተይ ሀይሚዬ፣ ነገር ሰርፕራይዝ ሊሆን ነው መሰለኝ ለብሩኬ። እኔ አላቅም ውዶቼ፣ ብቻ እንደዛ ነው የገመትኩት። እኔ ግን አይሆንም፣ አይሆንም፣ ተይ ሀይሚዬ አይሆንም። ብሩኬ በጣም ይቀናል፣ በጣም ይቀናል። አንቺ አምሮብሽና ደምቀሽ እንደዛ እንደ ፀሐይ ብሩኬ ቀንቶ አሁን እንደገና ከሌላ ሰው ጋር ሙዜ ሆነሽ አስብሻል? ያው ሙዜ ነኝ ብላ በደፈናው ብትናገር አትሄጂም ተብሎ ሌላ ሁለተኛው ዓለም ጦርነት ይቀሰቀሳል በሚለው ዝም ብላ የዘመድ ሰርግ ነው ሐዋሳ የምሄደው ቶሎ አልመለስም አለች እኮ። ደግሞ ቶሎ አልመለስም እቆያለሁ አለች። ዛት ሚንስ ሙዜ ከሆናችሁ ቶሎ አትመለሱም፣ መልስ የሚባል ነገር ትጠብቃላችሁ ምናምን ነገር። እንዴ ውዶቼ ይሄ ነገር በደንብ ይጣራልን ትላላችሁ። ለማንኛውም ለመቀለድ ያክል ነው ውዶቼ። እንግዲህ ምክንያቱም እኔ የገመትኩት ያክል ነው። የዘመድ ሰርግ ቢሆን ያው ዘመድ አሁን ብሩኬ ለወንድሙ ሙዜ ሆኖ የለ እንዲ አይደለም። ለዘመድ ሀይሚዬ ሙዜ ብትደረግ ምንም የሚገርም ነገር አይደለም። ያክስቷ ላይ ሙዜ ማድረግ ትችላለች ሀይሚን። እህቷ ራሱ ሀይሚን ሙዜ ማድረግ ትችላለች። ብሩኬ ወንድሙን ሙዜ አድርጎ የለ እንዴ? ይሄ ምን የሚደንቅ ነገር አይደለም። ስለዚህ ሀይሚዬ ሙዜ ሆነች ሰፕራይዝ እንዳታደርጊን እንዴ! ጉድ እኮ ነው። ከወዲሁ ይነገረን ሙዜም ልትሆኒ ከሆነ እንግዲህ። ብሩኬ ደግሞ ወንድሞች ይቆጡሻል፣ መሄድ የለብሽም ስለዚህ ቅሪ ምናምን ነገር እያላት ነው። ነገር ግን እኔ አልቀርም፣ ይሄ ዘመድ ሰርግ ነው። እሺ ለማንኛውም ለሙሽዬ መናገር አለብሽ ምናምን ነገር ራስሽ ተናገሪ እያለ ነው ብሩኬ። ነገር ግን እኔ እፈራለሁ አንተ ተናገርልኝ እያለች ነው። ነገር ያው ወደ ቤት ሄደዋል። እንግዲህ ምን አይነት ውሳኔ እንደሚደረስ አናቅም። አሁን ድግሱ ነገ ምናምን ከሆነ እንግዲህ ምንም የምናደርገው ውሳኔ የለም። ቦታው ላይ ተገኝተው ማየት ነው። ወይንም ሀይሚ ትቀራለች ሳትሄድ ማለት ነው። ወይንም እንግዲህ የሆነ ነገር ሊኖር ይችላል። አብረን የምናየው ይሆናል። ውዶቼ አብሮ ቢሆኑ ደስ ይላል አይደለ? አላቅም እና ውዶች ምን እንደምናላቅም እግዚአብሔር ብቻ አላቅም። ለማንኛውም እስከዛው ድረስ የእናንተን ሀሳብ ጣል ጣል አድርጉበት። የኔ ሀሳብ ይሄንን ይመስላል።